የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትልቁ ጦርነት ሊመጣ ይችላል ማለታቸው ተሰምቷል። ሰሜን ኮሪያ፣ ቻይናና ሩሲያ በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ሊገቡ እንደሚችሉ ምልክቶች በመታየት ላይ እንደሚገኙ ባለሙያዎች ገልጸዋል። በሌላ በኩል ደግሞ በዓለም አቀፍ ገበያ እየጨመረ የሚገኘው የነዳጅ ዋጋ መናሩን በመቀጠል ላይ ይገኛል። ጉዳዩ አሳሳቢ እየሆነ ቢመጣም ጦርነቱ ሲያበቃ ዋጋው በከፍተኛ ደረጃ እንደሚቀንስ ዶናልድ ትራምፕ ተናግረዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። ከመካከለኛው ምስራቅ ጦርነት ጋር በተያያዘ የያዝናቸውን የሰዓቱን አዳዲስ መረጃዎች አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ትልቁ ጦርነት ሊመጣ ይችላል ማለታቸው ተሰምተዋል። ሰሜን ኮሪያ፣ ቻይናና ሩሲያ በመካከለኛው ምስራቅ ጦርነት ውስጥ ጣልቃ ሊገቡ እንደሚችሉ ምልክቶች በመታየት ላይ እንደሚገኙ ባለሙያዎች ገልጸዋል። ሶስተኛውን የዓለም ጦርነት ሊያስጀምር የመሰለው የመካከለኛው ምስራቅ ጦርነት እየተቀያየረ መሆኑን ባለሙያዎቹ ገልጸዋል። ለዓለም የንግድ መርከቦች እንቅስቃሴ እምብርት የሆነው የሆርሙዝ ሰርጥ አዲሱ የዓለም ወታደራዊ ፍጥጫ ምክንያት መሆኑን የተነገረው። ይህንን ተከትሎም ሁሉም ሀያላን ሀገራት መርከቦቻቸውን ወደ ሆርሙዝ ማስጠጋታቸው ጉዳዩ አደገኛ መልክ እየያዘ መሆኑን ያሳያል ተብሏል። እስራኤልና አሜሪካ 50,000 ሰራዊት፣ 200 ተዋጊ ጄትና 2 እጅግ ግዙፍ አውሮፕላን ተሸካሚ የጦር መርከቦችን ይዘው ወደ ጦርነት መግባታቸውን የተዘገበው። የአሜሪካና የእስራኤል ጥምረት ወታደራዊ ተልዕኮውን እየፈጸመ ስለመሆኑ የገለጸችው አሜሪካ ጠላት ያለችውን እጅ በማሰጠት እንደሚያበቃም በመጥቀስ ላይ ትገኛለች። አሜሪካና እስራኤል በጥምረት በኢራን ላይ የቀጠሉትን ጥቃት ካናዳ፣ አውስትራሊያ፣ እንግሊዝ፣ ጀርመን፣ ፈረንሳይ፣ ባህሬን፣ ኩዌት፣ ኳታር፣ የተባበሩት ኤምሬት፣ ኬንያ እና ዩክሬን ድጋፋቸውን መግለጻቸው ታውቋል። ቻይና በበኩሏ አሜሪካንን የሚያሰጉ ሚሳይሎችን ለኢራን ማቅረቧ ተሰምተዋል። ቻይና ለአሜሪካ የጦር መርከቦችና የአውሮፕላን ተሸካሚዎችን ነው ማቅረቧ የተነገረው። ከዚህ በተጨማሪ እጅግ ዘመናዊ ሃይፐርሶኒክ ጸረ መርከብ ሚሳይሎችን ለኢራን ማቅረቧ የተሰማ ሲሆን ይህም በዓለም አቀፍ ደረጃ ድንጋጤን መፍጠሩን የታወቀው። ይህ ውሳኔ አሜሪካና እስራኤል በኢራን ላይ የከፈቱትን ኦፕሬሽን ኤፒክ ፉሪ አቅጣጫውን እንዲቀይር ሊያስገድደው ይችላል ተብሎ ተገምቷል። እነዚህ ሚሳይሎች በከፍተኛ ፍጥነት የሚጓዙና በአየር ላይ አቅጣጫቸውን የመቀየር ብቃት ያላቸው በመሆናቸው አሜሪካ መርከቦቿን ለመጠበቅ የምትጠቀምባቸውን ዘመናዊ የመከላከያ ስርዓቶች ክፉኛ ሊፈትኑ እንደሚችሉ ተነግረዋል። ይህ አደገኛ የጦር መሳሪያ ዝውውር የተሰማው ሩሲያ በግጭቱ ሂደት ላይ ያላትን ስጋት በገለጸችበትና እንደ እንግሊዝ፣ ፈረንሳይና ጀርመን ያሉ ሀገራት የባህር የነዳጅ መስመሮችን ለመጠበቅ በጦርነት ውስጥ ጠለቅ ብለው ለመሳተፍ በሚያስቡበት ጊዜ ነው። የሰሜን ኮሪያው መሪ ኪም ጆንግ ኡን በበኩላቸው ለቴሄራን ያላቸውን ጠንካራ ድጋፍ ከመግለጽ በተጨማሪ አስፈላጊ ሆኖ ከተገኘ እስራኤልን ለመምታት የሚያስችሉ ሚሳይሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። መሪው በሰጡት እጅግ አስደንጋጭ የሚባል መግለጫ እስራኤልን ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ ነው በማለት የፒዮንግያንግን የባለስቲክና የኒውክሌር አቅም ለዓለም ማሳሰባቸው ታውቋል። ይህ የኪም ጆንግ ኡን ንግግር በዓለም አቀፍ የነዳጅ ገበያና በጂኦፖለቲካዊ መረጋጋት ላይ ትልቅ ስጋት እንደፈጠረም ነው የታወቀው። ፕሬዝዳንት ዶናልድ ትራምፕ ቀደም ሲል ትልቁ ጦርነት ሊመጣ ይችላል ብለው የሰጡትን ማስጠንቀቂያም እንዳጠናከረው ታውቋል። የሰሜን ኮሪያ፣ የቻይናና የሩሲያ እንቅስቃሴ ቀውሱን ይበልጥ ውስብስብ እንዳደረገውም ታውቋል። በሌላ በኩል ደግሞ በዓለም አቀፍ ገበያ እየጨመረ የሚገኘው የነዳጅ ዋጋ መናሩን ቀጥሏል። ጉዳዩ አሳሳቢ እየሆነ ቢመጣም ጦርነቱ ሲያበቃ ዋጋው በከፍተኛ ደረጃ እንደሚቀንስ ዶናልድ ትራምፕ ተናግረዋል። ከቀናት በፊት አሜሪካና እስራኤል ኢራን ላይ በከፈቱት ጦርነት ምክንያት የታየው የነዳጅ ዋጋ በዓለም አቀፍ ገበያ የመናር አዝማሚያ አሁንም እንደቀጠለን የታወቀው። በዛሬው ዕለት የዓለም አቀፍ ገበያ የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ ከ83.7 በላይ እንደሆነ ታውቋል። የዛሬው ዋጋ ከትናንቱ ጋር ሲነጻጸር የ2.3 በመቶ ጭማሪ ማሳየቱን ያወቅ ነው። ይህ የዋጋ ጭማሪ የተመዘገበው ኢራን የምትቆጣጠረው የሆርሙዝ ሰርጥ በመዘጋቱና የትራፊክ እንቅስቃሴዎች ላይ ገደብ በመጣሉ መሆኑ ታውቋል። ፕሬዝዳንት ዶናልድ ትራምፕ ስለተከሰተው የነዳጅ ዋጋ ንረት ባደረጉት ንግግር የነዳጅ ዋጋ ለጥቂት ጊዜ ትንሽ ከፍ ቢልም ይህ ጦርነት እንዳበቃ ወዲያውኑ ዋጋው ይቀንሳል ሲሉ ተደምጠዋል። በተጨማሪም አስፈላጊ ከሆነ አሜሪካ በመካከለኛው ምስራቅ የሚያልፉ መርከቦችን እንደምታጅብ ጠቁመዋል። ከዓለም አቀፉ
የፔትሮሊየም ላኪ ሀገራት ድርጅት አባሎች መካከል በርካታ ድፍድፍ ነዳጅ በማምረት ሁለተኛዋ የሆነችው ኢራቅ በቀን ውስጥ የምታመርተውን መጠን በ1.5 ሚሊዮን በርሜል ገደማ መቀነሷን የዜና ወኪሉ ሮይተርስ ዘግበዋል። የሀገሪቱ የነዳጅ ምርት በግማሽ ገደማ የቀነሰው በነዳጅ ማከማቻ እንዲሁም ደግሞ በኤክስፖርት መስመሮች ላይ በተጣለው ገደብ ምክንያት እንደሆነ ባለስልጣናት መናገራቸው ተገልጿል። ኤክስፖርት በድጋሚ የማይጀመር ከሆነ ሀገሪቱ በየቀኑ የምታመርተውን 3 ሚሊዮን በርሜል ድፍድፍ ነዳጅ ልታቆም እንደምትችልም ተገልጿል። በተጨማሪም ኢራን ከዓለም ነዳጅ 1/5 በሚተላለፍበት የሆርሙዝ ሰርጥ ላይ የሚጓዙ የነዳጅ ታንከሮችን የጥቃት ኢላማ ማድረጓን የታወቀው በሰርጡ በኩል የሚደረግ የመርከብ ጉዞም እየተዘጋ እንደሆነ ታውቋል። ሰኞ ዕለት የኢራን ጥቃት ኢላማ የነበረው ዋነኛው የሳውዲ አረቢያ የነዳጅ ማጣሪያ ላይ የድሮን ጥቃት ሙከራ መደረጉን የሀገሪቱ መከላከያ ሚኒስቴርም ገልጿል። የጥቃት ሙከራ ተደርጎበታል የተባለው ራስ ታኑር የነዳጅ ማጣሪያ በሳውዲ አረቢያ ትልቁ የነዳጅ ምርት ተቋም እንደሆነ ይታመናል። የሳውዲ መከላከያ ሚኒስቴር ጥቃቱ በድሮን እንደተፈጸመና ምንም አይነት ጉዳት እንዳላደረሰ የመጀመሪያ ደረጃ ግምቶች አመላክተዋል ሲል ገልጿል። የነዳጅ ማጣሪያው ከዚህ አስቀድሞም በኢራን ጥቃት የተፈጸመበት እንደሆነ ይታወሳል። ሰኞ ዕለት የተነሳ የሳተላይት ምስል በማጣሪያው ላይ የደረሰውን ጉዳት መጠን እንዳሳየ ተገልጿል። ከጥቃቱ በኋላ የማጣሪያ ተቋሙ ህንፃ በእሳት ተያይዞ መቆየቱም ነው የታወቀው። ሰኞ ዕለት የደረሰውን የድሮን ጥቃት ተከትሎ ለጥንቃቄ እርምጃ ሲባል የተወሰነው የነዳጅ ማጣሪያው ክፍል እንዲዘጋ መደረጉን የሳውዲ አረቢያ መንግስት አስታውቆ ነበር። ራስ ታኑር የነዳጅ ማጣሪያ በሳውዲ ብቻ ሳይሆን በዓለም ዙሪያ ካሉ ግዙፍ የነዳጅ ማጣሪያ መካከል አንደኛው እንደሆነ ታውቋል። ከዚሁ ጋር በተያያዘ ኢራን ለተራዘመ ጦርነት መዘጋጀቷን ስትገልጽ ትራምፕ ከጦር መሳሪያ አምራቾች ጋር ሊወያዩ መሆኑ ተነግሯል። ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረዥም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኑን የሟቹ ጠቅላይ መሪ አሊ ሐሚኒ አማካሪ ተናገሩ። አማካሪው ሞሐመድ ሞሃባር እንደተናገሩት ሀገራቸው ከዩናይትድ ስቴትስ ጋር ለመደራደር ፍላጎት የላትም፣ ለተራዘመ ጦርነትም ተዘጋጅታለች በማለት ድርድር እንደማይኖር አመልክተዋል። ለሀገሪቱ መንግስት ቴሌቪዥን በሰጡት መግለጫ አማካሪው በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስ ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዚደንት ዶናልድ ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያ ከፍተኛ ባለስልጣናት ጋር ዋይት ሀውስ ውስጥ ለመነጋገር ዝግጅት መጨረሳቸው ታውቋል። በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎቹ ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑ ተገልጿል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት 50 ቢሊዮን ዶላር የሚደርስ ተጨማሪ በጀት ለመጠየቅ እየተዘጋጀ መሆኑ ሮይተርስ ዘግበዋል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዚደንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡ ባለፈው ዓመት አዘው እንደነበርም ይታወሳል። የመከላከያ ሚኒስትሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋሉ ተብሎ እየተጠበቀ ይገኛል። ከዚህ በኋላም አስገዳጅ እርምጃ ሊወሰድና ኮንትራታቸው ሊቋረጥ እንደሚችል ተዘግበዋል።